ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ጊዜያዊ የሽግግር መንግስት እንዲመሰረት ጠየቁ። በሳምንቱ መጨረሻ በአውሮፓ ሊጎች ተጠባቂ ጨዋታዎች ይደረጋሉ። መቅደላይ ደረጀ ነኝ። አብራችሁን ቆዩ። ወደ ቀዳሚው የአጀንዳ ዜናችን እናልፋለን። የጥፋት ኃይሎች ሀገርን ለማወክ የሚፈጥሯቸውን አጀንዳዎች ህዝቡ በጥንቃቄና በኃላፊነት ሊያያቸው ይገባል ተብሏል። እነዚህ የጥፋት ኃይሎች የማህበራዊና የዋና ሚዲያዎችን በመጠቀም ከሰሞኑ ብርቱካን ተመስገን በተባለች ግለሰብ የቀረበን የፈጠራ ታሪክ አይነት በማቅረብ በህዝቦች መካከል ግጭትን ለመፍጠር እየሰሩ መሆኑም ተገልጿል። አስማረ ብርሃኑ የአዲስ ምዕራፍ ሰዓታችን ላይ ደርሰናል። ብርቱካን ተመስገን ከበደ የተባለች ግለሰብ በኢቢኤስ ቴሌቪዥን ቀርባ ከዩኒቨርሲቲ በታጠቁ ኃይሎች ታግታ የደረሰባትን ግፍ የሚያሳይ መሰናዶ መቅረቡን ተከትሎ ባለፉት ቀናት የህዝቡ መነጋገሪያ ሆኖ ቆይቷል። በተላለፈው መሰናዶ የቀረቡት መረጃዎች የፈጠራ ናቸው የሚሉ የአመክንዮ እውነታዎችን ከሚመለከታቸው ተቋማትና ግለሰቦች እየቀረቡም ናቸው። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ለኢትዮጵያ ቴሌቪዥን የሰጡት የኢንዱስትሪ ሚኒስትሩ መላኩ አለበል በብርቱካን ተመስሎ የቀረበው ታሪክ በህዝባችን መካከል ግጭትን ለመፍጠር የተሰራ ነው፣ ነገር ግን ፖለቲከኞች ቢሄዱም ቢመጡም ህዝቡ የጠነከረ አንድነት የነበረው ያለውና የሚኖረው ነው ብለዋል። እንግዲህ ብርቱካን እንደ ሴት ልዩ ክብር የሚገባት ናት፣ እናት ናት፣ እህት ናት። ለባለቤቷ ደግሞ ሚስት ነች። እንግዲህ እንደ ዜጋ ደግሞ መከበር ያለባት ናት። እሷን መሰረት በማድረግ እሷን መግቢያ በማድረግ የታዩ የተፈጸሙ ነገሮች አሉ። ይሄ ግን ያጠቃላይ ስራው ያጠቃላይ የጥፋት ኃይሉ እንቅስቃሴ እቅድ አካል ተደርጎ የሚወሰድ ነው። በሶሻል ሚዲያዎች ብዙ አይነት የቅስቀሳ አዋጆች ነጋሪቶች ሲጎሸሙ ቆይተዋል። ዋነኛው ፍላጎቱ የብሔር ግጭትን የመቀስቀስ ኢንተረስት ኑሮት ነው የተሰራው። ነገር ግን ኦሮሞና አማራ እንዳይበጠሱ ነው የተጋመዱ ናቸው። አንዳቸው በአንዳቸው ውስጥ ያሉ ናቸው፣ የሚኖሩ ናቸው። በኦሮሞ ውስጥ አማራ አለ፣ በአማራ ውስጥ ኦሮሞ አለ፣ በአማራ ውስጥ ትግራይ አለ፣ በትግራይ ውስጥ አማራ አለ። ይሄ መቼውንም ቢሆን ፖለቲከኞቹ ብንሄድ ብንመጣ ብንቆርጥ ብንቀጥል በፍጹም ልንቀይረው ማንችለው የህዝቦቹ አንድነት እና በታሪክ እየተፈጠረ የመጣው ትስስር ነው። ነገር ግን አሁን ሐሳብ ያለቀባቸው የህብረተሰቡ እዳ የሆኑ ጽንፈኛ ኃይሎች ሌላ መከራከሪያና መነጋገሪያ ስለሌላቸው ማስፈጸሚያ የፍላጎት ማስፈጸሚያ ስልታቸው ብጥብጥ ቀውስ ስለሆነ በአንድም በሌላ መንገድ ዘመቻ አንድነት ዘመቻ ወዘተ ምናምን ብለው የሚፈጥሯቸው ንቅናቄዎች ህዝቡ አውቆ አስተውሎ አብሮ እንደማይቆምና እንደማይሰለፍ ሲያውቁ ህብረተሰቡን ለመቀስቀስ እንዲህ አይነት አጀንዳዎችን የማዘጋጀት የመስጠትና ህዝቡ አጌንስት ሂዝ ኢንተረስት እንዲቆም በራሱ ፍላጎት ላይ ተጻሮ እንዲቆም የመፈለግ ነው። ነገር ግን ይሄ አልሆነም። ነገ ከነገ ወዲያም የበለጠ ህዝቡ እነኚህን ነገሮች እያስተዋለ እየመረመረ ከጥፋት ኃይሎች ራሱን እየነጠለ የሚሄድበት ሁኔታ ነው የሚኖረው። የጥፋት ኃይሎች ህዝቡን በደራሽ አጀንዳዎች በመያዝ ለጥፋት ለማነሳሳት እየሰሩ በመሆኑ ሁሉም ለሀገር ሰላም ሲባል ሆን ተብሎ የሚፈጠሩ አጀንዳዎችን በጥንቃቄ እንዲያይም ሚኒስትሩ ዶክተር በለጠ ሞላ አሳስበዋል። በተለይ የአማራን ህዝብ ስወስድ ባለፉት ጥቂት ዓመታት በማያባራ አጀንዳ ውስጥ እንዲዘልቅ እየተደረገ ነው ያለው። በአንድም ይሁን በሌላ መልኩ ርብርብ ይደረጋል። በድራሽ አጀንዳ ታስሮ እንዲቆይ ለማድረግ ከፍተኛ የሆነ ስራ ይሰራል። ይህም በህዝብ ስም የሚደረግ ነው። እነዚህ አጀንዳዎች እንዳልኩት አንዳንዱ ተወናብዶ ባለማወቅ፣ አንዳንዱ ደግሞ ተልዕኮ ወስዶ የሚፈጽመው ጉዳይ ነውና የብርቱካን ጉዳይ ስናይ ህዝባችን በአጠቃላይ የእሷን አይነት የድራማ ሰለባ የሆነበት ሁኔታ ዛሬ ላይ በእርግጠኝነት መናገር እንችላለን።
በዚህ ሁኔታ ፖለቲካ መስራት ሰርቫይቭ ማድረግ የሚፈልጉ የተለያዩ አካላት ይኖራሉ። ህዝቡ ይሄን ነቅቶ በሚፈጠሩ ደራሽ ጉዳዮች ላይ ተገቢውን ግምገማ ያደረገ እየመረመረ አቋም እንዲይዝ ማድረግና መታገል ያለበትን አካልም እንዲታገል ያስችላል ማለት ነው። እንደዚህም ነው መሆን ያለበት። የጥፋት ኃይሎች ግጭትን በመፍጠር ሀገርን ለማወክ እየሰሩ በመሆኑ መንግስት ይህ እንዳይሆን ጠንክሮ ይሰራል፣ ህዝቡም ለሰላም መቆም አለበትም ብለዋል ሚኒስትሩ ዶክተር በለጠ ሞላ። በሁለቱ ህዝቦች መካከል ውጥረት እንዲነግስ የሚፈልጉ ኃይሎች ምክንያታቸው በሁለቱ መካከል የሚፈጠረውን ግጭት፣ ውጥረት፣ አጠቃላይ የኢትዮጵያን ሁኔታ ሸክ ለማድረግ ትልቅ አውድ ስለሚፈጥር እዚህ ላይ ሲረባረቡ እናያለን። እኛ ደግሞ ይሄ እንዳይሆን ይሄን በፍጹም መፍቀድ የለብንም። ይሄ እንዳይሆንና ይበልጡን የጎለበተ ግንኙነት በህዝቦች መካከል ሰፍኖ ማየት ይሄንን ማረጋገጥ ከኛ የሚጠበቅ ታሪካዊ ዜጋዊ ግዴታ ነው ብዬ አምናለሁ። ከዚህ ያነሰ ሌላ ሚና ሊኖረን አይገባም። በህዝብ ስም የሚደረጉ በጣም የህዝብን ፍላጎት በመሰረታዊነት የሚነዱ እንቅስቃሴዎች መንግስትም ይህንን አበክሮ መታገል፣ ህዝቡም አበክሮ መታገል መቻል አለበት። ይህን ስናደርግ ብቻ ነው የምንፈልገው ሰላም፣ ልማት የሚመጣው ተጠናክሮ የሚቀጥለው ብዬ አምናለሁ። መንግስት እውነታውን ለህዝቡ ከማሳወቅና ከማስገንዘብ ባለፈ ለሀገር ሰላም አንድነትና ሉዓላዊነት ሲባል ግን ህግን እንደሚያስከብርም የኢንዱስትሪ ሚኒስትሩ መላኩ አለበል ገልጸዋል። መንግስት ሰላም ማምጣት አለበት። መንግስት ልማት ማምጣት አለበት። መንግስት በማህበረሰቡ ውስጥ ጠንካራና ዘላቂነት ያለው ትስስር እንዲፈጠር የማድረግ ኃላፊነቶች አሉበት። ከዚህ የመጀመሪያው ነገር ህብረተሰቡን የማስተማር የማስገንዘብ ስራዎች ተከታታይነት ባለው መንገድ ይሰራሉ። ተሳስተውና ተደናግረው ባልተገቡትና ወይም ደግሞ መጀመሪያውንም አምነውበት ወደ ጥፋት መስመር የገቡ ኃይሎች ወደ ሰላማዊ ህይወታቸውና ኑሯቸው እንዲመለሱ መንግስት አበክሮ የሚሰራቸውን ስራዎች ይሰራል። ከዛ ቀጥሎና የመጨረሻ የሚሆነው ግን መንግስት ኃይልን በበላይነትና በብቸኝነት የመጠቀም ኃላፊነት ስላለበት ለህዝቦች ጥቅም ሲል ለሀገር አንድነትና ሉዓላዊነት ሲል ሰላም የማስከበር ስራውን በተሟላ መንገድ ይወጣል ማለት ነው። ነገም ህዝቡ በጥፋት ኃይሎች ሆን ተብለው የሚፈጠሩ የጥፋት አጀንዳዎችን ከስሜታዊነት በጸዳ መልኩ አንድምታዎችን መርምሮ ሊረዳ እንደሚገባ ሚኒስትሮቹ አሳስበዋል። ጾታዊ ጥቃትን መሰረት አድርጎ የፖለቲካ ትርፍ ለማግኘት የሚደረግ እንቅስቃሴ ተገቢነት የለውም ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ ተናግረዋል። ከሰሞኑ መነጋገሪያ የሆነውና በኢቢኤስ ቴሌቪዥን የቀረበውን ወጣት ብርቱካን ተመስገን በተመለከተ ሚኒስትሯ መግለጫ ሰጥተዋል። በኢትዮጵያ ውስጥ የተለያዩ ጥቃት የደረሰባቸው ሴቶችና ህጻናት መኖራቸውን የጠቆሙት ሚኒስትሯ ያልተገባ የድርሰት መረጃን ልብ በሚነካ መንገድ ለማህበረሰቡ ማድረስ ግን የሚወገዝ ነው ብለዋል። ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ችለናል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰብአዊ የሆነም ድርጊት ነው ብለን ነው የምናምነው። ምክንያቱም የሴቶችና ህጻናትን ጥቃት መከላከል የምንችለው በእንደዚህ አይነት መንገድ አይደለም። ተገቢ የሆነ መረጃን በማስረጃ በማቅረብና እንደዚሁም ደግሞ ችግሩ ሊፈታ በሚችልበት መንገድ አግባብ መፍትሄን ሊያመጣ በሚችልበት መንገድ አግባብ ነው ሊሆን የሚገባው።
እንደዚህ ያሉ የተቀናበሩ ዘገባዎች የሴቶችና ህጻናት ጥቃትን የመከላከል ሂደትን የሚያስተጓጉሉ ናቸው ሲሉ ሚኒስትሯ ተናግረዋል። እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ ይህም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባም አስተሳሰብ ውስጥ እንዲገባም ያደርጋልና የሴቶችን ችግር ከመፍታት ይልቅ የህፃናትን ችግር ከመፍታት ይልቅ ጾታዊ ጥቃትን በትክክለኛው መንገድ አድሬስ ከማድረግ ይልቅ ውስብስብ ችግሮች እንዲፈጠሩ ምክንያት ይሆናል። ከዚህም በተጨማሪ በተለይ የሴቶችን ክብር የሚነካም ነው ብለን ነው የምንወስደው። ይሄ ሴቶች ጥቃት እንኳን ደርሶባቸው ሊናገሩ ቢፈልጉ አይተከከለ አይደለም የተቀናበረ ሁኔታ ነው የቀረበው ስለዚህ አንቀበልም የሚል አስተሳሰብ ሬዚስተንስ እንዲፈጠር የሚያደርግና የሴቶችን ስብዕናም በማህበረሰቡ ዘንድ ዝቅ የሚያደርግ ተግባር ስለሆነ ይሄ በጣም አደገኛ ትወና ትልቅም ወንጀል ነው ብለን ነው የምንወስደው። በዚህ ጉዳይ ላይ ትምህርት ሚኒስቴርን መግለጫ ወጥቷል። መግለጫውን እድሉ ፈቀደ ያቀርበዋል። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከትምህርት ሚኒስቴር የተሰጠ ማብራሪያ። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል። በስም ተጠቃሽ በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 2013 ዓ.ም እንዲሰጥ መደረጉ ይታወሳል። ተማሪዋም በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምደባ ተደርጎላታል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ወይም ኤክስቴንሽን ተመስግባም በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐረማያ ዩኒቨርሲቲ ተመድባ ወደ ሐረማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐረማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጭ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑ የዩኒቨርሲቲው መረጃ ያስረዳል። በዚህ አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑን ለማሳወቅ እንወዳለን። በመሆኑም በማህበራዊ ሚዲያ እየተሰራጩ ያሉ መረጃዎች በከፍተኛ ትምህርት ተቋማቱ ጋር ካለው እውነታ ውጭ የሆነ መሆኑን ገልጻለን። ይህንኑን የሚያረጋግጡ መረጃዎችም ከዚህ ማብራሪያ ጋር ተያይዘዋል። ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርገዋል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎች የሚከናወኑባቸው እውቀትና እውነት የሚሰርጽባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል። የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ከዚህ ቀደም እንደሚያደርገው እንደማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎቹ ወይንም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳጣራም በቀጥታ አየር ላይ ማዋሉ ህዝቡን ከማሳሳት ባሻገር የዩኒቨርሲቲዎቹን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል። ስለሆነም እንደዚህ አይነት የፈጠራና የሐሰት ቅንብሮችን መሰረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎችን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው በሚፈጽሙና በሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ስልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ህጋዊ እርምጃ የሚወሰድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚሁ አጋጣሚ የዩኒቨርሲቲዎችና የአካባቢው ማህበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎች የተቋቋሙበት መሰረታዊ ተልዕኮዎች በመረዳት የተቋማቱን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርጉ ከአደራ ጭምር እናሳስባለን። ትምህርት ሚኒስቴር መጋቢት 19 2017 ዓ.ም። በህዝብ ስም የሚቆምሩ የፖለቲካ ነጋዴዎች ድርጊታቸው የተጋለጠ ነው ሲሉ የመንግስት ኮሚኒኬሽን ሚኒስትሩ ለገሰ ቱሉ ተናግረዋል። ሚኒስትሩ ማህበራዊ ጠንቆችን ከማህበራዊ አንቂዎች እንለይ ሲሉ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። የሀገራቸውና የህዝባቸው ሰላም አሳስቧቸው ቀን ከሌት የሚደክሙ የማህበረሰብ አንቂዎች እንዳሉ ሁሉ በደም የሚሸጥ ድርሰት የሚጽፉና የሚያሰራጩም አሉ ያሉት ሚኒስትሩ ሁከትን፣ ብጥብጥን፣ ጥቃትን፣ ቁርሾና መጠፋፋትን
ኑሮ አድርገው እኩይ የፖለቲካ ፍላጎት ለማሟላት እየተጠቀሙበት ነው ብለዋል። የሚከውኑት ጥፋትና ድራማ ወዴት እንደሚወስዳቸው የማያውቁና መዳረሻቸውን በጨለማ የተሞላ ነው በማለት የግጭት ረሃብ ሱስና ጥማታቸው የሚሞላው በደም ማፍሰስና ጥላቻን ዕለት ተዕለት በማዋለድ ነው ሲሉ ተናግረዋል። ራሳቸውን የአንድ አካባቢ ጎሳ ወይም ማህበረሰብ ወኪልና ጠበቃ አድርገው ለመታየት ስስ የሆነ ስሜትን የሚኮረኩሩ ጉዳዮችን እንደሚነቅሱ የገለጹት ሚኒስትሩ እውነታው ግን የአረመኔያዊ ቡድን የሴራ ተጋሪ መሆናቸው ነው ብለዋል። በስሙ የሚነግዱበት ማህበረሰብ ለሰላሙና ለልማቱ እየታገላቸው መሆኑን እንኳን ልብ የማይሉ ናቸው በማለትም በህዝብ ስም የሚነግዱበት ተራ ስሌት ግን አደባባይ እየወጣና እየከሰመ ነው። የሰሞኑ ድርጊት ያጋለጠውም ይህንኑ እውነት ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ ሀሳባቸውን አጋርተዋል። ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው መሰናዶ ይቅርታ ጠይቋል። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን የብርቱካንን ጉዳይ አስመልክቶ መግለጫ ሰጥተዋል። ዋና ስራ አስፈጻሚው በመግለጫቸው በድርጅቱ ውስጥና በውጭ የተገናጀ ኃይል ከጋዜጠኝነት መርህ ውጪ የሆነ ተግባር ተፈጽሟል ብለዋል። የብርቱካን ጉዳይም አዘጋጆቹ ያለ በቂ መረጃ ማጣራት ያከናወኑት መሆኑን ገልጸዋል። ዝግጅቱም ከማህበራዊ ትስስር ገጽ የወረደው በራሷ በብርቱካን ጥያቄ መሆኑን የተናገሩት ዋና ስራ አስፈጻሚ መረጃዎችን ለማጣራት ባደረጉት ጥረትም ነገሩ ውሸት ሆኖ መገኘቱን ገልጸዋል። ኢቢኤስ ቴሌቪዥን በዶክመንተሪ ምክንያት ለፈጠረው ችግር መላ ኢትዮጵያውያንን ይቅርታ ይጠይቃል ብለዋል። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። 15 ዓመት የገነባነውን ሬፑቴሽን እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል። ችግሩን በፈጠሩት አካላት ላይ ድርጅቱ አስተዳደራዊ እርምጃ ከመውሰድን በተጨማሪ አስፈላጊው ሕጋዊ እርምጃ እንዲወሰድ እንደሚተባበር ዋና ስራ አስፈጻሚው አቶ አማን ፍስሐ ጽዮን ገልጸዋል። ፌዴራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይህንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይህን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው። ከሰሞኑ በኢቢኤስ ቴሌቪዥን ከተላለፈ በኋላ በማህበራዊ ሚዲያ መነጋገሪያ የነበረው የብርቱካን ተመስገን ጉዳይ በተመለከተ ትላንትና ፕሮግራም ተዘጋጅቶ መቅረቡ ይታወሳል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን ከወላይታ ሶዶ ኢቢሲ ስቱዲዮ በወላይታ ሶዶ ዩኒቨርሲቲ የኮሚኒኬሽንና የሕዝብ ግንኙነት ትምህርት ክፍል መምህርና ተመራማሪ ዶክተር ተሻለ ተገኔ በቀጥታ መስመራችን ላይ ይገኛሉ። ዶክተር ተሻለ እናመሰግናለን። የመጀመሪያው ጥያቄ ሚዲያ ለሰላምና ለአብሮነት ያለው ሚና ምን መሆን አለበት የሚለውን ይንገሩን። አመሰግናለሁ። እኔም በመግቢያው አንቺም እንዳነሳሽው መገናኛ ብዙሃን በአንድ ሀገር ውስጥ የሰላም ዲሞክራሲ እንደዚሁም ደግሞ አብሮ የመኖር የመከባበር የመተባበር መንፈስ እንዲጸና ከማድረግ አንጻር ጉልህ ሚና እንደሚጫወት ይታወቃል። እንግዲህ አንዱ የመገናኛ ብዙሃን ሚና በአንድ ሀገር ውስጥ ምንድነው ብለን ስንል አንዱ እና ቁልፍ ብለን ልናነሳ የምንችለው ሰላምን ማጽናት እንደዚሁም ደግሞ አብሮነትን አብሮ የመኖርን እሴት ሊገነቡ በሚችሉ ጉዳዮች ላይ ትኩረት አድርጎ መስራት ነው። ከዚህ በፊትም በተለያዩ ጊዜያት በእንደዚህ አይነት ሁኔታዎች ላይ የነበሩ ክስተቶችን እናውቃለን፣ የተፈቱባቸውን መንገዶችን እናውቃለን። ስለዚህ ሚዲያው አንዱ ሚና ሰላምን ማጽናት ነው። ሁለተኛ ነገር ደግሞ ያሉ መልካም ሊባሉ የሚችሉ
እሴቶችን ማስተዋወቅ፣ ፕሮሞት ማድረግ፣ እንዲያድጉ እንዲጎለብቱ ማድረግና ለቀጣይ ትውልድ እንዲሸጋገሩ የማድረግ ትልቅ ሚና ይጫወታል። ከዚህም ባለፈ በአንድ ሀገር ውስጥ ሰላም ከሌለ፣ መከባበር ከሌለ፣ አንዱ ሌላውን የሚያይበት አተያይ ጤናማ ከሆነ አብሮ መኖር፣ አብሮ ማደግ፣ መበልጸግ የማይቻል እንደሆነ ይታወቃል። ስለዚህ ከዚህ አንጻር መገናኛ ብዙሃን በተለይም ግጭት ቀስቃሽ ከሆኑ አብሮ እርስ በርስ አብሮ ተከባብሮ በሚኖሩ ህዝቦች መካከል መጠራጠርን፣ ቁርሾን የሚፈጥሩ ነገሮችን ከማድረግ አኳያ ሊቆጠቡ እና ቅድም ባልኳቸው ጉዳዮች ላይ ትኩረት ማድረግ ይጠበቅባቸዋል። ይሄ በማይሆንበት ጊዜ ሊከሰቱ የሚችሉ አደጋዎች በተለይም መገናኛ ብዙሃን በአንድ ጊዜ ወደ ብዙ ሰው መልእክትን የማስተላለፍ አቅም ያላቸው እንደመሆናቸው መጠን በአንድም በሌላም ስህተትም ሆን ተብሎም ሊሆን ይችላል። እንደዚህ አይነት የሚከሰቱ ነገሮችን መገናኛ ብዙሃን በአስተውሎት መዘገብ፣ ማየት ይጠበቅባቸዋል ብዬ አስባለሁ። መልካም ዶክተር ተቻለ፣ ሴቶችና ህጻናትን በመጠቀም ፍላጎታቸውን ለማሳካት ጥረት የሚያደርጉ የተለያዩ አካላት እንዳሉ ይነገራልና ከዚያ አኳያስ ምንድነው ሊደረግ የሚገባው ጥንቃቄ? በጣም ትክክለኛ ጥያቄ ነው ብዬ አስባለሁ። በተለይም እንደዚህ አይነት ጉዳዮች በሴቶች እና በህጻናት ላይ ሲሆኑ ጉዳቱም የከፋ ነው። እንደዚህ አይነት ነገሮች ከአገራችን ባህልና እሴትም አንጻር ስንመለከት ተገቢ ናቸው ብዬ በግሌ አላምንም። ስለዚህ ከመገናኛ ብዙሃን አንጻር ስንመለከት እነዚህ በሰሞኑን የሚታዩ የሚስተዋሉ በማህበራዊ ሚዲያም እንደዚሁም ደግሞ በሜይንስትሪም ሚዲያ ለዛውም ደግሞ ሰፊ ሽፋን ባለው ተመልካቾቹም ደግሞ ሞር በጣም ጥናታዊ ባይሆንም እንኳን ሴቶችና ህጻናት እንደዚሁ ወደ መዝናኛው ዘርፍ ጋር ዝንባሌ ያላቸው ሰዎች የሚከታተሏቸው ሚዲያዎች ላይ የሚቀርቡ ዝግጅቶች የህጻናትን፣ የሴቶችን እንደዚህም ደግሞ በዚህ አይነት ዘገባ በቀላሉ ሊጎዱ የሚችሉ የህብረተሰብ ክፍሎችን ያገናዘበ መሆን አለበት ብዬ አስባለሁ። ምን መደረግ አለበት ሲባል ከዚህ በኋላ ባሉት ጊዜያት የትኞቹ መገናኛ ብዙሃን ማድረግ የሚገባቸው ጉዳትን መቀነስ ነገሮች ከዘገባ በፊትም አንድ የሚሰሩ ዘገባዎች በማህበረሰቡ ዘንድ ምን ጉዳት ሊያመጡ ይችላሉ የሚለውን ማጠን ያስፈልጋል። ከዛ ባለፈ ደግሞ ከዘገባ በኋላም ተጨማሪ ጉዳቶች እንዳይደርሱ በተጎጆቹ እንደገና ደግሞ በመላው ማህበረሰብ ዘንድም እንደዚህ አይነት ነገሮች እንዳይከሰቱ መደረግ መቻል አለበት። ሁለተኛውና አስፈላጊ ነገር ይሄ ስሜት ቀስቃሽ የሆኑ ይዘቶችን ከመዘገብ መገናኛ ብዙሃን መቆጠብ አለባቸው ማለት ብዬ አስባለሁ። ምክንያቱም እነዚህ ስሜት ቀስቃሽ የምንላቸው ይዘቶች በቀላሉ እንደዚህ ብዝሃነት ባለ አገር ላይ እንደዚሁም ደግሞ የተለያዩ ፍላጎቶችን የሚያራምዱ ሰዎች ባሉበት አገር ላይ እንደዚህ አይነት በቀላሉ የህብረተሰቡን ስሜት ኢሞሽን ይዞ ሊሄድ የሚችሉ ዘገባዎችን ከመዘገብ በተለይም የዜና ይዘቶችን፣ የፕሮግራም ይዘቶችን በአጠቃላይ ይዘት ላይ አቀራረባቸው ጭምር ሴንሴሽናላይዝ የማይሆኑ አይነት ቢሆኑ ይመከራል። ሰሞኑን የምናየው እሱ ስለሆነ ከዛ ባለፈ መገናኛ ብዙሃን በተለይ ሜይንስትሪም ሚዲያው አካባቢ ያሉ ሰዎች ለሐሰተኛ መረጃ ስርጭት ግብዓት የሚሆኑ ነገሮችን ከመፍጠር ቢቆጠቡ ብዬ አስባለሁ። በዛው ልክ እንግዲህ እንደሚታወቀው እዚህ ሀገር ላይ የተለያየ ፍላጎት ያላቸው ያንን ፍላጎታቸውን ደግሞ መገናኛ ብዙሃንን እንደ መሳሪያ እንደ ኢንስትሩመንት ተጠቅሞ ማስተላለፍ በሚፈልጉበት ሁኔታ መገናኛ ብዙሃን የሚያስተላልፏቸውን የትኞቹንም ይዘቶችን በጥንቃቄ ፍሬም ማድረግ መቻል አለባቸው። ይሄ ከህፃናትም ስነ ልቦና ከሴቶችም ስነ ልቦና እንደዚሁም ደግሞ
በሚዲያ ዘገባ ምክንያት ስነ ልቦናቸው በቀላሉ ሊጎዱ የሚችሉ ማህበረሰቦችን ያገናዘበ መሆን አለበት። በተለይም ደግሞ ህፃናትና ሴቶችን ተጠቅሞ እንደዚህ አይነት ፖለቲካዊ ግብ ለማሳካት የሚደረጉ ጥረቶች የሚበረታቱ አይደሉም። ስለዚህ የትኞቹም መገናኛ ብዙሃን ማህበራዊ ሚዲያም እንደዚሁም ደግሞ ሜይንስትሪም ሚዲያ አሁን ያለንበትን ሚዲያ ጨምሮ ለእውነት ለፍትህ እንደዚሁም ደግሞ ለሰዎች የሰው ልጆች መብት በሚከበርባቸው አንድ ሀገር ውስጥ ያሉ ህዝቦች እርስ በርሳቸው በመተማመን የሚኖርበትን አካባቢ ለመፍጠር መስራት አለባቸው ብዬ አስባለሁ። ከዛ ባለፈ እነዚህ አሁን የሚቀርቡ በሁለቱም በኩል የሚቀርቡ መረጃዎችን ህብረተሰቡ በማስተዋል ማጤን ያስፈልጋል። ከዚህ ጀርባ ምንድነው ያለው እውነቱ የቱ ጋር ነው ያለው የሚለው ማሳየት መቻል አለበት። ሚዲያው ለዚህ በቂ የሆኑ መረጃዎችን እየሰጠ ግብአት የሚሆን ነገር ማቅረብ አለበት ብዬ አምናለሁ። መልካም። በወላይታ ሶዶ ዩኒቨርሲቲ የኮሙኒኬሽንና የህዝብ ግንኙነት ትምህርት ክፍል መምህርና ተመራማሪ ዶክተር ተሻለ ተገኔ እናመሰግናለን። መልካም ምሽት ይሁንልዎት። ኢቲቪ 57 ይቀጥላል። አብራችሁን ቆዩ። ተመልካቾች ይህንኑ ጉዳይ በተመለከተ የብርቱካን እውነት በሚል የተዘጋጁ ፕሮግራሞችን ከ3 ሰዓት ጀምሮ በቴሌቪዥንና በኢቢሲ.ስትሪም የማህበራዊ ሚዲያ አማራጮች እንድትከታተሉ እንጋብዛለን። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቡን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 እንደቀጠለ ነው። የአካባቢ ጥበቃ ስራዎችን ለህብረተሰቡ ግንዛቤ ለማስጨበጥ ሚዲያ ዋነኛው መሳሪያ መሆኑን የኢትዮጵያ አካባቢ ጥበቃ ባለስልጣን ገልጿል። ባለስልጣኑ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር የመግባቢያ ስምምነት ተፈራርሟል። በቀለ ተመስገን። የኢትዮጵያ አካባቢ ጥበቃ ባለስልጣን ጽዱ ኢትዮጵያን ለመፍጠር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በጋራ ለመስራት ውይይቶችን ሲያደርግ መቆየቱ ይታወሳል። ባለስልጣኑ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራርሟል።
የኢትዮጵያ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ የአካባቢ ጥበቃ ስራዎች ያለ ሚዲያ ውጤታማ አይሆኑም ብለዋል። እንደምናውቀው የአካባቢ ጥበቃ ስራ ከሚዲያ ውጪ ውጤታማ መሆን አይችልም። የአካባቢ ጥበቃ ስራ ከሚዲያ ጋር የተንሰናሰለ ስራዎችን ዴሊቨር ማድረግ ይፈልጋል። እንግዲህ አካባቢ ጥበቃ ስራ ህብረተሰቡን አዌርነስ መስጠት በተሻለ መጠን ደግሞ ህብረተሰቡ ባህል እንዲያደርግ የአካባቢ ጥበቃን ስራ የአረንጓዴ አሻራ ስራ ባህል እንዲያደርጉ የማድረግ የግንዛቤ ማስጨበጫ ስራዎች በሁሉም አቅጣጫዎች ተግባራዊ መደረግ ይኖርበታል የሚል እኛም ጽኑ አቋም አለን። ያንን መሰረት አድርገን እንግዲህ ዛሬ ከኢቢሲ ጋር እና ለኛም ትልቅ የኢትዮጵያ ምሳሌ የሚሆን የሚዲያ ተቋም ጋር መፈራረማችን በጣም ለኛ ትልቅ ክብር ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ጌትነት ታደሰ በበኩላቸው ኢቢሲ የአካባቢ ጥበቃ ስራዎችን ከባለስልጣኑ ጋር በጋራ ይሰራል ብለዋል። ፈጠራ ጨምረንበት አጠቃላይ ስራዎቻችን እንዴት ውጤት ሊያመጡ ይችላሉ፣ ባለስልጣን መስሪያ ቤቱ በአዋጅ የተሰጠው ዋናውን ተልእኮን በተመለከተ የበለጠ ውጤታማ ሊሆንበት በሚችልበት አግባብ የሚዲያና የኮሙኒኬሽን ስራውን ሊደግፍ በሚችል አግባብ ኢቢሲ ውስጥ ያለውን አቅም አሟጦ መጠቀም በሚያስችልበት ሁኔታ አቅም የሚፈጥር ስምምነት ነው ዛሬ የተፈራረም ነው። ስምምነቱ በአካባቢ ጥበቃ ስራዎች ዙሪያ የታቀዱ ተግባራትን ለህብረተሰቡ ግንዛቤ ለማስጨበጥ ነው ብለዋል ዋና ዳይሬክተሯ ኢንጂነር ሌሊሴ ነሜም። ይህንን ስንፈራረም 4 ዓላማዎች ተግባራዊ ይሆናል የሚል እምነት አለን። ከህብረተሰብ ንቅናቄ ጋር አብረን የምንሰራበት ህብረተሰቡ አካባቢውን ጽዱና ንጹህ እንዲያደርግ የሚያደርግበት የህብረተሰብ ግንዛቤ ንቅናቄ ስራዎችን አብረን እንሰራለን የሚል እምነት አለን። ስለዚህ ኢቢሲ የጀመራቸው ትልልቅ ስራዎች አሉ። እኛም እናያቸው እኛንም እንደ ተቋም እያገዙ ያሉበት የአካባቢ ጥበቃ ላይ ህብረተሰቡ፣ ፕራይቬት ሴክተሩ፣ የግል ዘርፉ፣ የመንግስት ተቋማት አንድ ላይ ተሰናስለው የሚሰራበት ስለሆነ የተለያዩ ዲያሎጎችን ኢቢሲ እያዘጋጀኛም እያየን ነው። ያንን መሰረት አድርጎ አካባቢ ጥበቃ ላይ መሰረት ያደረገ ይህንንም የፐብሊክ ዲያሎግ ጋር የተያያዘን ስራዎች እና ፕሮግራሞች አብረን እንሰራለን የሚል እምነት አለን። የአካባቢ ጥበቃ ስራ የሀገር ጉዳይ በመሆኑ ኢቢሲ በአካባቢ ጥበቃ ስራዎች ላይ በትኩረት ይሰራል ያሉት ደግሞ የኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ ናቸው። የአካባቢ ጥበቃ ጉዳይ የሀገር ግንባታ ጉዳይ ነው። እንደ መንግስት የተያዘ ትልቅ ስትራቴጂክ ስራ ነው። ከኛ አልፎ ወደ ጎረቤቶቻችን እየሰፋ ያለ ዓለም አቀፍ ተጽዕኖ መፍጠር የሚችል ትልቅ ንቅናቄ ነው እየተሰራ ያለው። ይሄ እንቅስቃሴ ግን በሚዲያና ኮሙኒኬሽን ስራ መደገፍ አለበት፣ ግንዛቤ መፈጠር አለበት፣ ምልዓተ ህዝቡ ማነቃነቅ ያስፈልጋል፣ ባለድርሻ አካላትን ማሳተፍ ያስፈልጋል። ግንዛቤ ከፈጠርን በኋላ ደግሞ የህግ ማዕቀፎቹ ተግባራዊ እንዲሆኑ ማድረግ ያስፈልጋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ወደ ይዘት በሚል በተለያዩ የሚዲያ አማራጮች ለህብረተሰቡ መረጃዎችን እያደረሰ በመሆኑ የአካባቢ ጥበቃ ስራዎችን በሁሉም የኢቢሲ የሚዲያ አማራጮቹ ተደራሽ እንደሚያደርግም በስምምነቱ ተጠቅሷል። የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ የሲዳማ ብሔር የዘመን መለወጫ እሴትን በመጠበቅ ለቀጣዩ ትውልድ ማስተላለፍ እንደሚገባ ገልጸዋል። የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ ደግሞ የፍቼ ጫምባላላ በዓል እሴቶችን ከሲዳማ ክልል ጋር በማቀናጀት የማስተዋወቅ ስራ እንደሚሰራ ገልጸዋል። የሲዳማ ብሔር ዘመን መለወጫ በዓል በሐዋሳ ከተማ ተከብሯል። ሂሩትን ቢያለ ተጨማሪ አላት። ቡሻ ደስታ ቡሻ ቴኒጋቲ የሲዳማ ህዝብ የጨረቃና ከዋክብትን አቀማመጥ በማጥናት አዲስ ዓመት ያከብራል። በዓሉም ፍቼ ጫምበላላ ይባላል። የሲዳማ ብሔር ዘመን መለወጫ በዓል ፍቼ ጫምበላላ በክልሉ መዲና በሐዋሳ ከተማ በዛሬው ዕለት በድምቀት እየተከበረ ይገኛል። የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ አባቶቻችን ያቆዩልንን ታሪክ በመጠበቅ ለቀጣዩ ትውልድ ማስተላለፍ ይጠበቅብናል ብለዋል። የጥንት አባቶቹ ምንም የፊዚክስ ዕውቀት ሳይኖራቸው ተፈጥሮ በለገሳቸው ጥበብ ተጠቅመው የመሬትና የጨረቃ እንቅስቃሴ በማጥናት ጨረቃ በመሬት ዙሪያ የሚታደርገውን ዑደት የአንድ ዙር የሚጠናቀቅበትን ሂደት ድግግሞሽን በመረዳት ሰከንዶቹን ደምሮ ደቂቃዎች ጥቄሳ ደቂቃዎች በቀናት ቀናትን እንደዚሁ ሰይሞ ወራትና አመታትን አዘጋጅቶና አቀናጅቶ ጊዜና ሰዓት ሁኔታ አውቆ መጠቀም የቻለ ህዝብ ነው። ስርዓታዊ በሆነ ሁኔታ
ጊዜውን አውቀን እንድንጠቀም ከዘመኑ ጋር እንድንዘምን እነዚህ አባቶች ፈልስፈው በተደራጀ ሁኔታ ቀምረው ሰጥቶናል። ስለሆነም በዚህ አጋጣሚ ለነዚህ ለሲዳማ አያንቶችና አባቶች ክብርና ምስጋና አቀርብላቸዋለሁ። የፍቼ ጫምበላላ በዓል የመደመር፣ የመከባበር፣ የአንድነት መሰረት ያላቸው እሴቶችን የያዘ በመሆኑ በዓሉን ለማህበረሰቦች ትስስር ልንጠቀምበት ይገባልም ሲሉ ተናግረዋል። ጥልና ግጭት እንዳይኖር፣ ሰላም እንዲበዛ፣ የተጣላ ካለ እንዲታረቅ፣ አንድነትና ፍቅር እንዲበዛ በአባቶች ትምህርትና ምክር ይሰጣል። በዓሉ የደስታ ስለሆነ ተሰብስቦ አብሮ መብላት፣ ላጣ ማጋራት፣ በአጠቃላይ በዓሉ የፍቅር፣ የህብር፣ ሰላም የሚበዛበት ለመደመር፣ ለመከባበር፣ ለአንድነት መጠናከር መሰረት የሆነ እሴቶችን የያዘ በመሆኑ ለማህበረሰቦች ትስስር እንጠቀምበት እላለሁ። በዓሉ ሰላምን፣ ፍቅርን፣ ወንድማማችነትንና አብሮነትን የሚያጎሉ እሴቶች ያሉት መሆኑን የገለጹት የቱሪዝም ሚኒስተር ሰላማዊት ካሳም የበዓሉን እሴቶች ከሲዳማ ክልል ጋር በመቀናጀት ይበልጥ የማስተዋወቅ ስራ እንደሚሰራም ጠቁመዋል። የሲዳማ ክልል የቱሪዝም ሀብቶቹ በአግባቡ እንዲለዩ፣ እንዲጠበቁና እንዲለሙ፣ እንዲተዋወቁም ዓለምም እንዲያያቸው ማድረግ ላይ ከክልሉ መንግስት ጋር ተቀናጅተን መስራታችንንና አስፈላጊውን ድጋፍ ማድረጋችንን እንደምንቀጥል በዚሁ አጋጣሚ ላረጋግጥላችሁ ወዳለሁ። የሲዳማ ብሔር ዘመን መለወጫ ፍቼ ጫምበላላ በዓል በሐዋሳ ሶሬሳ ጉዱማሌ ከፍተኛ የመንግስት የሥራ ኃላፊዎችና ሌሎች እንግዶች ታድመውበታል። ቦቶ ጋሾቴ ሂንሲሮቲ በተመሳሳይ በፍቼ ጫምበላላ በዓል ላይ የታደሙት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ባህልን በመጠበቅ ሁሉም በትብብር ለሀገር ብልጽግና ይስራ ሲሉ ጥሪ አቅርበዋል። አሮጌው ሸኝተን አዲሱን ዓመት የምንቀበልበት የፍቼ ጫምበላላ በዓል የጊዜ ዕውቀት፣ የጊዜ ፍልስፍና ውጤት ነው። የዚህ ጥልቅ ዕውቀትና ፍልስፍና ባለቤት ስለሆናችሁ ኢትዮጵያንም በዚህ ቀና የሚያደርግ ትልቅ አንድ ምሰሶ ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ኢትዮጵያ ሀገራችን በብዙ ጣውረድ ውስጥ እያለፈች ድሎቿን እያሳካች ብልጽግና አይቀሬ መሆኑን በተግባር እያረጋገጠች እየሄደች ያለች አገር ነች። በዚህ ውስጥ ደግሞ የሲዳማ ሕዝብ አይተኬ ሚናውን እየተጫወተ ይገኛል። ስለዚህ ሁላችንም ተባብረን በአንድነት ቆመን የሀገራችንን ብልጽግና እንድናረጋግጥ በዚሁ አጋጣሚ ጥሬን አቀርባለሁ። የኦሮሞ ሕዝብ የፍቼ ጫምበላላ በዓል የራሱ በዓል ነው። ስለዚህ በዓላችን ላይ መተን በዚህ መልኩ ስለታደምን በጣም ደስ ይለናል። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ፍቼ ጫምበላላ ቂምና ቁርሾ ተወግዶ በይቅርታ አንድ የሚሆኑበት ነው ሲሉም ገልጸዋል። የፍቼ ጫምበላላ በዓል በሲዳማ ሕዝብ ዘንድ ከፍተኛ ቦታ ያለውና ከትውልድ ወደ ትውልድ ሲሸጋገር የመጣ የአዲስ ዘመን መለወጫና ማብሰሪያ ታላቅ በዓል ነው። በዓሉ ከዘመን መለወጫ በዓልነት ባሻገር ቂምና ቁርሾ ተወግዶ ይቅርታ የሚሰፍንበት የሰላም የፍቅርና የመረዳዳት እሴቶችን የያዘ ታላቅ በዓል በመሆኑ በዚህ በዓል ላይ የሶማሌ ክልልን ወክዬ እዚህ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። የሶማሌ ሕዝብና የሲዳማ ሕዝብ ዘመናትን ያስቆጠረ ታሪካዊ ትስስር ያላቸው ወንድማማች ሕዝቦች በመሆናቸው የፍቼ ጫምበላላን በዓል እንደራሳችን በዓል የምናየው ነው። ለሀገር ልማት ከቀድሞ በተሻለ በትብብር እንሰራለን ያሉት ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ናቸው። የደቡብ ኢትዮጵያ ክልል ሕዝቦች ከወንድም ሲዳማ ሕዝቦች ጋር እጅግ በጣም የተዋሃደ የተጋመደ የተቀላቀለ በአንድነት የኖረ ሕዝብ ነው። ትላንት የኖርንበትን ትላንት የቆየንበትን ቆይታ ዛሬ በደንብ አብስለን በደንብ አቀናይተን ለነገ ደግሞ በእጅጉ ለሀገራችን ብልጽግና በረከት ሊሆን የሚችል የብልጽግና ትሩፋቶችን ለማስመዝገብ የሚያስችል ስራዎችን በጋራ ለመስራትና ኢትዮጵያ የብልጽግና ተምሳሌት እንድትሆን የፍቅር የመቻቻል የወንድማማችነት
ሀገር እንድትሆን ለአፍሪካ ተምሳሌት እንድትሆን በጋራ ተቀናጅተን የምንሰራ መሆኑን እየገለጽኩኝ በዓሉ የሰላም የደስታ አዲሱ ዓመትም የስኬት የብልጽግናና የአንድነት እንዲሆን እመኛለሁ። ወደ ሌሎች ዜናዎች አልፈናል። ከለውጡ በኋላ ባሉት ያለፉት 7 ዓመታት ለውጥ ከተመዘገባቸው ዘርፎች መካከል የበጋ መስኖ ስንዴ ምርት ዋነኛ ተጠቃሽ ነው። በ2011 ዓ.ም በጥቂት ሺዎች ሄክታር መሬት የተጀመረው የበጋ መስኖ ስንዴ ልማት አሁን ላይ 4.2 ሚሊዮን ሄክታር ማልማት ተችሏል። የሚገኘው ምርት በዛው ልክ በብዙ እጥፍ ጨምሯል። ዮሐንስ ፍስሐ ተጨማሪ አለው። ያለፉት 7 የለውጥ ዓመታት በተለያዩ ዘርፎች ውጤት የተገኘባቸው መሆኑ እሙን ነው። ነገር ግን እነዚህ 7 የለውጥ ዓመታት መንገዱ አልጋ ባልጋ አልነበረም። መንግስት በተለያዩ ሁነቶች የተፈተነበትም ጊዜ ነበር። ነገር ግን እነዚህን ፈተናዎች ወደ ውጤት በመቀየር አመርቂ ስራዎች ተሰርተዋል ማለት ይቻላል። በዋናነት መንግስት ከሰራቸው ስራዎች መካከል የኢኮኖሚው ደጋፊ ምሰሶች የሚባሉትን በመለየት እነዛ ላይ ትኩረት አድርጎ ሰርቶ ውጤትም ተገኝቷል። የኢኮኖሚው ዋና ምሰሶ ከሚባሉት ወይም ደግሞ የዚህ ሀገር ዋና የጀርባ አጥንት የሆነው ግብርናው ነው። ግብርናው ላይ ዘርፈ ብዙ ስራዎች ተሰርተዋል። በዋናነት መንግስት ከሰራቸው ስራዎች መካከል ደግሞ ግብርናው ከተረጅነት ወደ አምራችነት እንዲሸጋገር ማድረግ ነው። በዚህም በስንዴ ምርት ላይ ትኩረት አድርጎ ተሰርቷል። በበጋ መስኖ ስንዴን ማምረት ማለት ነው። ከዚህ ቀደም በመኸር ይመረት የነበረውን ስንዴ እንመልከት። ከ2011 በፊት የነበረውን ማለት ነው። 1.75 ሚሊዮን ሄክታር መሬት በመደበኛነት በመኸር ወቅት ስንዴ ይመረት ነበር። ከዚህም 48 ሚሊዮን ኩንታል ምርት ይገኝ ነበር። ይህ በቂ ባለመሆኑ መንግስት 1 ቢሊዮን ዶላር በጀትን በመበጀት ስንዴን ከውጭ ያስገባ ነበር። ይህም እንግዲህ በሀገር አቀፍ ደረጃ ምን ያህል ችግር እንደነበር ማሳያ ነው። ከ2011 በኋላ ግን በአፋርና ኦሮሚያ ክልሎች የበጋ መስኖ ስንዴ እንዲጀመር ተደርጓል። በ3500 ሄክታር መሬት ላይ ማለት ነው። በወቅቱ በነበረው ምርት ወደ 100,000 ኩንታል ምርት ተገኝቷል። ከዚያ በኋላ ባሉት ዓመታት ግን ይሄ ቁጥር እየጨመረ ሄዷል። በ2012፣ 13፣ 14፣ 15 እና 16 ብሎም በዘንድሮ በጀት 2017 ዓ.ም ምን ያህል ምርት ተገኝቷል? እሱን ወደ እናንተ ላይ አድርሷችሁ። በ2012 ዓ.ም የሚታረሰው መሬትም አድጎ ምርቱም ጨምሯል። 2012 ላይ ስንመለከት ወደ 20,000 ሄክታር መሬት በበጋ መስኖ ስንዴ ለምቷል። ከዚህም ወደ 700,000 ኩንታል ምርት ተገኝቷል። በ2013 ዓ.ም ስንመለከት ደግሞ 117,000 ሄክታር መሬት በስንዴ ለምቷል። ከዚህም ወደ 3.6 ሚሊዮን ኩንታል ምርት ተገኝቷል። በ2014 ዓ.ም ደግሞ 634,000 ሄክታር መሬት በስንዴ ለምቷል። ከዚህም 21 ሚሊዮን ኩንታል ምርት ተገኝቷል። በ2015 ዓ.ም 1.3 ሚሊዮን ሄክታር መሬት በስንዴ ለምቷል። ከዚህም 47 ሚሊዮን ኩንታል ምርት ተገኝቷል። 2016 እንመልከት። በ2016 ዓ.ም ደግሞ በእጥፍ ጨምሯል። የሚመረተው ምርትም በዛው ልክ ወደ 3 ሚሊዮን ሄክታር መሬት በበጋ መስኖ ስንዴ ለምቷል። ከዚህም 117 ሚሊዮን ኩንታል ምርት ተገኝቷል። 2017 ወይም ደግሞ የዘንድሮን በጀት ዓመት ስንመለከት አጠቃላይ የሚታረሰው መሬት 4.2 ሚሊዮን ሄክታር መሬት ነው። ከዚህም ወደ 178 ሚሊዮን ኩንታል ምርት ይጠበቃል። በዋናነት ከለውጡ መንግስት በኋላ በስንዴ ላይ የተገኘው ውጤት ሁለት ነገር ይነግረናል። የመጀመሪያው ነገር ኢትዮጵያውያን ከተረጅነት ከተመጽዋችነት አልፎ ወደ መላክ ደርሰዋል። ይህም በሰበብ አስባቡ በስንዴ ምክንያት በውስጥ ፖለቲካ ይፈተፍቱ የነበሩ የውጭ እጆችን ለማቀብ ተችሏል። ከዚያ ባለፈ በቢሊዮን ዶላሮች በማውጣት ከዚህ ቀደም ለስንዴ ግዢ ይወጣ የነበረውን ገንዘብ ለካፒታልና ሌሎች ኢንቨስትመንቶች እንዲውል ሁነኛ እድል ሰጥቷል። እነዚህ ውጤት የተመዘገቡት ባለፉት የለውጥ 7 ዓመታትም ነው። ወደ ውጭ ዜና አልፈናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን
ዩክሬን ውስጥ በተባበሩት መንግስታት የበላይ ተቆጣጣሪነት ጊዜያዊ የሽግግር መንግስት እንዲመሰረት ጠይቀዋል። ድርጊቱ የፑቲንን ስትራቴጂያዊ የበላይነት የሚያስገኝ ነው ተብሏል። አውሮፓና አሜሪካ ፑቲን ወደ ሰላማዊ መንግስትነት እንዲገባ የምናደርገውን ጥረት አጠናክረን እንቀጥላለን ብለዋል። በመጨረሻም ስፖርት በሳምንቱ መጨረሻ በአውሮፓ ሊጋዎች ተጠባቂ ጨዋታዎች ይደረጋሉ። በስፔን ላ ሊጋ ሪያል ማድሪድ ከሌጋኔዝ፣ ባርሴሎና ከጂሮኛ ፉክክራቸውን ለማስቀጠል ሲጫወቱ፣ በጣሊያን ሴሬ ደግሞ ናፖሊ ከኤሲ ሚላን የሚጠበቅ ጨዋታ ነው። በእንግሊዝ ኤፍኤ ዋንጫ ማንቸስተር ሲቲ ከቦርንማውዝ ይገናኛሉ። ኢቲቪ 57 በዚሁ ተጠናቋል። ተመልካቾች የብርቱካን እውነት የተሰኙ ፕሮግራሞችን ከዜናው መጠናቀቅ ከደቂቃዎች በኋላ በቴሌቪዥንና በኢቢሲ.ስትሪም በተለያዩ ማህበራዊ ሚዲያ አማራጮች እንድትከታተሉ እንጋብዛለን። ኢቲቪ 57 በዚሁ ተጠናቋል። ስለተከታተላችሁን እናመሰግናለን። መቅደላይ ደረጀ ነበርኩ። በሰላም ደሩ።